የማንም አይደለም ግንቦት የኢየሱስ ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ? አመት ውስጥ ካሉ ወራቶች በሙሉ ሰይጣን በከባዱ የሚሰራው በግንቦት ወር። አንዳቸው ሞተው ስለኔ እግዚአብሔርን ሲያመሰግኑ አላየሁም። በጣም ነው የደነቀኝ። አንዳቸው ሞተው ከፕሮቴስታንት ወንድምና እህቶቼ ውጪ ማናቸውም ሞተው እግዚአብሔር ረድቶሃል፣ በዚህ ደረጃ ያበቃ እግዚአብሔር ነው፣ ከስድብ ከአንዳንድ ነገሮች ያወጣ እግዚአብሔር ነው፣ እግዚአብሔር ይመስገን ብለው አንዳቸውንም እግዚአብሔርን አላመሰግነው። የታያቸው እነሱ ዮኒ ማኛ ገንዘብ ሊያገኝበት ይችላል። አያችሁ ሰይጣን ሲጫወተብህ የምታስበው የኔን መዳን የኔን። ሰላም የተከበራችሁ የዩቲዩብ ቻናል ቤተሰቦች ኢትዮጵያውያን፣ ኤርትራውያን በአገር ውስጥም በውጭም ያላችሁ እንዴት አላችሁልኝ? ዛሬም እንግዲህ አሪፍ አዳዲስ ቪዲዮዎችን ይዤላችሁ ከች ብያለሁ። ከእናንተ የሚጠበቀው ቪዲዮ ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ብቻ ነው። ወደ ቪዲዮቹ። እኔን ሽፍን ጫማ ልብሳ በባዶ እግር የምትሄድ እናት ነው ያለችኝ። ለእናት ክብር ይኑረን። በብርሃን ብዛት በሻማዋ ጥላ እሷ የቀለጠች ላይኔ ተቀልዳ ሰው የለኝም እያልኩ ሳዝን ሳሳዝናት አለው ሳትኖራ እቅፉ ቃል ሳይወጣት እንክርት አይኖቿ እንቅልፋቸው ሰቀቀን ስትተኩለው ሲነጠቅ ሲጎዳ ስሜቷ ስታስብ እንዲቆም ቤቷ በእንቁ ማስቀመጫ በሙዳይ ደብቃኝ ቋጥራይ ልቧ ላይ ድክመቴን ክፍተቴን እያየች አግሳኝ ሙሉ አርጋኛለች። ነሽ ተደይ እኔ ሲሳይን አደይ ነሽ ተደይ። ያው ፋሚሊስ እንግዲህ ለእናቶች ቃላት የለንም። እናቶቻችን ረዥም ዕድሜ ከጤና ጋር ይስጠልን። እስኪ እናቶችን የምትወዱ ኮሜንት ላይ ሀሳባችሁን ግለጹልኝ። ቪዲዮ ላይክ እንዲሁም ለቻናል አዲስ የሆናችሁ ቻናሌን ሰብስክራይብ ማድረግ እንዳይረሳ። ወደ ኔክስት ቪዲዮ። የማንም አይደለም ግንቦት የኢየሱስ ግንቦት አንድ ማለት ሰይጣን የሰዎችን ደም ለመጠጣት የሚወጣበት ቀን እንደሆነ ግን ታውቃላችሁ? አመት ውስጥ ካሉ ወራቶች በሙሉ ሰይጣን በከባዱ የሚሰራው በግንቦት ወር ላይ ነው። የተወደዳችሁ የጌታ ቤተሰቦች ይህንን ነገር ስናገር ሰይጣን በጣም ነው የሚናደደው። እስኪ አሜን በሉኝ። ክፉ ከሆነው ከግንቦት ወር እግዚአብሔር ይጠብቃችሁ። ስራችሁን እግዚአብሔር ይጠብቅ። ልጆቻችሁን እግዚአብሔር ይጠብቅ። ቤተሰባችሁን እግዚአብሔር ይጠብቅ። ትራንስፖርታችሁን መውጣት መግባታችሁን ሁሉ እግዚአብሔር ይጠብቅ። ጌታ ይከልላችሁ። ሰይጣን አያገኛችሁ። ሰይጣን መዳፍ ውስጥ አትግቡ። በሰይጣን አሰራር እጅ አትያዙ። ተባረኩልኝ። እናቶች አባቶች ይህንን ወር በጸሎት እንድታግዙን፣ ልጆቻችሁን እንድታስቡ፣ ቤተክርስቲያኖች ለህዝባችሁ እንድትቃትቱ፣ ፓስተሮች መሪዎቻችን ሁላችንም በጸሎት እንድንበረታ። ሰይጣን ድል አያደርግም በእኛ ህይወት። ግንቦት ወርን እግዚአብሔር እንዲከልለን ለእግዚአብሔር አደራ አሳልፈን ሰጥተን እንጀምረዋለን። ቆይ እኔ የምለው ግን እንደዚህ አይነት እንደው ከእውቀት ነፃ የሆኑ ሰዎችን ሃይባ የሚልልን ጥፋ ቲክቶክ ላይ ምን ትሉታላችሁ? ይሄን እስኪ እንደዚህ አይባልም። በሰው ሃይማኖት አይገባም። ተከባብረን ተፈቃቅረን ብንኖር ጥሩ ነው። አሊያ ግን ነገሮች ወደ ሌላ ነገር ነው የሚያመሩት። ያው የሚሻለን ፍቅር ነው፣ የለመድነው ፍቅር ነው። እንደዚህ አይነት ሰዎች አያስፈልጉም ጭራሽ። እኛ እንግዲህ ልደትዬ እንደዚህ ነው የምናከብረው። ሆነ ደስታ በእመቤታችን በማርያም ልደታ ሆነ ደስታ እመቤታችን በማርያም ልደታ ድንግል ተወለደች እመቤታችን። ዛሬ ልደታ ማርያም ናት። በዚህ ላይ ጁምዓ ነው። አንዱ አላህ እናቴ ልደታ ማርያም ሀገራችንን ሰላም አርግልን። የሙስሊሙም የክርስቲያኑም ሃይማኖት ፍቅራችንን አይለውጥብን። ልደታ ማርያም ናት። ዛሬ ጁምዓ ነው። ተፈቃቅረን ተዋደን የምንኖር ያርገን። አሜን። አይደለም እንዴ? አዎ ዳድ መቼስ የሀገር በጸሎት ነው የቆመው። እንግዲህ የተያዘውን ይልቀቅልን። አሜን። የተያዘውን ይልቀቅልን። አሜን። እንግዲህ እኛ ወደ ላይ ነው ኔትወርኩን ያደረግነው፣ ወደ ላይ ነው ማንጋጠጥ። እንግዲህ አሜን። ኔትወርኩን ሳይሆን ያው ወደ ላይ ነው። ዛሬ ጁማም ነው ልደታም ነው። በሁለቱም በኩል በዱዓ አትርሰን። አሜን። በዱዓ አትርሰን። አሜን። አሜን። ያጣ ያግኝ። አሜን። የሚስታይ ያግባ። አሜን። ሀገራችን ሰላም ይሁን። አሜን። አላህ ሰላም ያድርገው። አሜን። መድኃኒዓለም ሰላም ያድርገው። አሜን። እኛ እንደዚህ ነው የሚያምርብን ሲጀመር። እኛም ትናንትና
ግንቦት ልደታን እንደዚህ ነው ያከበርናት። ፋሚሊስ እናንተስ እንዴት ነው ያከበራችኋት? እንግዲህ እኔም አንድ ምርቃት አለኝ። ላይክ አርጉ ስትባሉ ላይክ አርጉ፣ አሜን። ሰብስክራይብ አርጉ ስትባሉ ሰብስክራይብ አርጉ፣ አሜን። ወደ ኔክስት ቪዲዮ 3 ኢናፍ ኢዝ ኢናፍ 7 days left የተማርነው ለባርነት አይደለም ላንተኖረው ልጅነታችን ስንል እስከ ጥግ እንሄዳለን ህይወታችን ዋጋ አለው እርካታ ቤት ኪራይ አይከፍልም ዳቦ አይሆንም ለጤና ባለሙያ የጤና ዋስትና ይገባዋል። በዚህ መልኩ የጀመረው የዶክተሮቻችን ጥያቄ እንግዲህ ጠቅላይ ሚኒስትር አብይ አህመድ ጋር ደርሶ መልስ ተሰጥቶበታል። እሱን ቪዲዮ አይተን እንመለስ። ጥያቄው አግባብ አይደለም፣ በቂ ደሞዝ አላቸው፣ ለምን ጠየቁ የሚባል አይደለም። ችግር አለ፣ እውነታቸውን መታረም ያለበት ነገር አለ። ባለፈው አመት ተኩል ጂኤጂ ስንወስን ጂኤጂ በጣም ብዙ አመት ቆይቷል። ከ30 ቢሊዮን ብር በላይ በጀት ጠይቆናል። ቀላል ነገር አይመስላችሁ። በአገር ደረጃ ስለሆነ አጠቃላይ በጀት ይወስድብናል። በጀቱን በሙሉ ደሞዝ ከፍለን ልማት ማንሰራ ደግሞ ከሆነ ትክክል አይመጣም እና ጥያቄያቸው ፌር የሆነበት አለ። አቅም በፈቀደ መጠን እንመልሳለን። ከዛ ውጭ ያለው የፖለቲካ መጠቀሚያ መሆን ብዙ ፋይዳ የለው። ሞር እየተካረረ ስለሚሄድ ያለውንም እያሳጣን የሚሄደውና ትክክል ስለማይመጣ ቆም ብሎ ማሰብ ያስፈልጋል። ቤተሰቦች እንግዲህ እናንተስ በዚህ ጉዳይ ምን ሀሳብ ምን አስተያየት አላችሁ? እስኪ ሀሳባችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ቀጣዩ ቪዲዮ የሳምሶን ታደሰ ቤቢ እና የዳግማዊት ቤተሰብ ቪዲዮ በቲክቶክ ላይ ተለቆ የተለያዩ ሀሳቦች እየተሰነዘሩበት ይገኛል። ቪዲዮውን በጣም ቲክቶክ ላይ እየተንሸራሸረ ይገኛል። በዚህም ልጆቹ አባታቸው ላይ ተናደው ሴፉ ላይ ቀርበ የእናቴን ስም እያጠፋ ነው፣ ያለ ስሟ ስም እየሰጣት ነው ሲሉ ይደመጣሉ። አንደኛዋም ልጅ ብትወደን ኖሮ ቤቱን አትሸጥም ስትል ትደመጣለች። ሙሉም ቪዲዮ እኔ ተጽዕኖ አላደረኩም፣ የራሳቸው ፍላጎትና መብት ነው። የኛ ሀሳብ ነው። ስማት ስለቤቱ እናንተ አያገባችሁ። አቋማቸውን መጫን ማስገደድ አልችልም። ቤቱን አልሸጥም። ለምን ቤቱን አልሸጥከው? መናገር እንችላለን። ቤት አይሸጠ ምናምን ስሟን አጠፋ። ቤተሰቦች እንግዲህ በኢቢኤስ ቲቪ በሰይፉ ኦን ኢቢኤስ ሾው ላይ የሰማነው ይህ ጉዳይ በሶሻል ሚዲያ አማካኝነት በጣም እየተጋጋለ ነው። እንዴት ነው ከህግ አንጻር እሷ እየሄደችበት ያለው መንገድ የሚለውን ከጠበቃዋ ጋር የለቀቀችው ቪዲዮ አለ። እሱን አይተን እንመለስ። ዛሬ የምገኘው ከጠበቃዬ ጋር ነው። ጠበቃ ሰላሰፋ እንዲቆያችሁን። እንግዲህ እንደሚታወቀው ዳግማዊት ቀድሞ የነበራትን ትዳር በተመለከተ የፍርድ ቤት ጉዳዮች አሉባት። ያንን አስመልክቶ ጠበቃዋ እንድሆን መርጣኝ ውክልና ወስጃለሁ። ስለሆነም ከዚህ በኋላ እሷንና ልጆቿን በተመለከተ የሚነሱ የተለያዩ ጉዳዮችን አስመልክቶ ማንኛውም ሰው ሊያናግር የሚገባው እኔን ይሆናል ማለት ነው። ጠበቃዋ መሆኔን ሁላችሁም እንድትረዱት ለማለት ነው። እሺ፣ ከዛ በተረፈ ዛሬ ትናንትና ማታ የተለቀቀ ቪዲዮ ለኔ ተልኮልኛል። ከኔ እውቅናና ፍቃድ ውጪ የሆነ ነው። ምናልባት ህጉ በዚህ ላይ ምን ይላል? ምንድነው እንግዲህ ዳጊ እኔም ያው ሊከሽልኝ አይቼዋለሁ። የማንንም ሰው ምስልና ቪዲዮ ያለ ሰውየው ፈቃድ አሁን እንግዲህ እንደሚታወቀው ልጆቹን በተመለከተ ሞግዚት ሆና የተሾመችው ደንበኛ ዳግማዊት ናት። ስለሆነም ምስላቸውን በተመለከተ ማንም ሰው ያለሷ ፈቃድ ማህበራዊ ሚዲያ ላይ የማሰራጨት መብት የለውም ብቻ ሳይሆን ይህንን ማድረግ ፍትሐ ብሔራዊና የወንጀል ኃላፊነት ያመጣል። አሁንም እኛ ጉዳዩን ማን ይህንን እንዳደረገ ከደንበኛ የፈቃድ ውጪ ይሄ ነገር የተደረገው ልጆቿ ትምህርታቸውን ተረጋግተው እንዳይማሩ የሚያደርግ በቤተሰቡ ላይ ከፍተኛ ጉዳት ባልና ሚስት በሚፋቱበት ሰዓት ልጆቹ ላይ የሚኖረውን ኢፌክት በጣም በጥንቃቄ ማየት ይገባል እና ያለ አግባብ የተለቀቀውን ቪዲዮ አስመልክቶ በፍትሐ ብሔር ካሳ ምን ጠይቅ ይሆናል። በወንጀልም
ጉዳዩን ወስደን ይሄንን የለቀቀ ሰው ተጠያቂ ይሆናል። በኢትዮጵያ ሕግ የሰውን ቪዲዮ ወይም ምስል ያለ ፈቃዱ መልቀቅ አይቻልም። ስለሆነም ያለ ደንበኛ ፈቃድ የተለቀቀበትን አግባብ በሕጉ የምንሄድበት ይሆናል ማለት ነው። ብዙ ጥያቄዎች ይመጣሉ። እኔ መልስ መስጠትም ስላልፈለኩኝ ጉዳዩ በሕግ የተያዘ ስለሆነ ያ ነው። እዚህ ጋር ልጆች ምን አስተዋጽኦ አላቸው? ምንድነው እዚህ ጋር እኔም በአጋጣሚ ሁኔታውን ያው ጠበቃዋ እንደመሆኔ ተረድቼው ነበረ። አባታቸው ለጉብኝት በመጣበት ቀን የተፈጠረ ነገር ነበር። ያው ልጆቹ በኢቢኤስ የተለቀቀውን ሌላም ነገሮች አይተው ስለነበረ አንጎበኘውም የሚል ነገር ነበር። እኔም እንደተደወለልኝ አይ አባታቸው በፍርድ ቤት ውሳኔ መሰረት ሊጎበኛቸው ይገባል ብዬ እሷም እናቷም አቋም ወስደን ከአፓርታማ ላይ ወርደው ሰላም እንዲሉት ነው የተደረገው። ከዛ በኋላ ግን ይሄ እየተለቀቀ ያለው ነገር ከኔ ደንበኛ ፈቃድ ውጪ ልጆቹ በራሳቸው አባታቸው ላይ ሪያክት ያደረጉት ነገር ነው እንጂ እኛ ጉብኝቱ ለአባት ብቻ ሳይሆን ለልጅም የሚጠቅም ቢቻል ከአባታቸው ጋር ተከታታይነት ያለው ቀጣይነት ያለው ግንኙነት እንደሚያስፈልጋቸው ነው እኔም ደንበኛ የምንረዳው። ያው ፍቺው አንድ ቀን መጥቷል። በዛ ሰዓት ግን ያ ሪያክሽን ከልጆቹ በራሳቸው እንደውም በእኛ በኩል የነበረው ግፊት ሄደው እንዲያናግሩት እኔም እንደተደወለልኝ የፍርድ ቤትም ትዕዛዝ ነው መፈጸም ብዬ ነበር። ግን ልጆቹ በኢቢኤስም ያሉትን ሌሎችንም ነገሮች 6 ወር አላየንም የሚል ነገሮች ቅሬታ አንስተው ከደንበኛም እንደተረዳሁት ቅሬታ እና ሪያክሽኑ አባታቸው ላይ እንደዛ አድርገዋል። ያ ነገር በደንበኛዬ አነሳሽነት የተደረገ እንዳልሆነ ጉዳዩን በቅርበት ስለተከታተልኩ ተረድቻለሁ። እንደዚህ አይነት ግላዊ ነገሮች ሲወጡ ባለመተባበር ነገሩን ዲስከሬጅ ማድረግ ነግበኔ ባለት ይገባል። ጥንቃቄ ማድረግ ያስፈልጋል። ከባለፈው ዓመት ጀምሮ ምንም አይነት ኢንተርቪው አልሰጠሁኝም። ከዚህ በፊት የነበረውን ከዛሬ 5 ዓመት ምናምን በፊት የነበሩ ኢንተርቪዎች እየመጡ አሁን እንደተሰጡ ተደርጎ ይወጣል እንጂ በእኔ በኩል ምንም አይነት የተሰጠ መልስም ሆነ የሰጠሁት ኢንተርቪው የለም። ልጆቼንም ደግሞ ይዤ መውጣት ፍላጎት ፈቃደኛም አይደለሁም። እንደውም በጣም ፕሬሸር ተደርገው ነው ወቅቱ እዛ ጋር እሱ ጋር የሚሄዱትም እና በዚህ በኩል ሆን ብሎ እንዳይጎበኛቸው የተደረገ ነገር የለም ለማለት ነው። ሌላው እንግዲህ እኔ ደንበኛዬን ዳግማዊት ፀሐይን ወክዬ የሰራሁበት የተወከልኩበት ጉዳይ አስቀድሞ ከጋብቻ በፊት ያፈራሁት ነው የምትለው ደንበኛዬ ቤት በተመለከተ የስር ፍርድ ቤት ያሳለፈው ውሳኔ ላይ ደንበኛዬ በወከለችኝ መሰረት ይግባኝ ብለን ያንን እየተከታተልን ያለ ነው እና ዞሮ ዞሮ በእሷና በቀድሞ ባለቤታቸው መካከል ያለው ጉዳይ በፍርድ ሂደት ያለና ጉዳዩን ደግሞ በጥብቅና እኔ እንዲሁም ደግሞ የጥብቅና አገልግሎት ድርጅቴ ሌጋል ኤግልስ ሎ ፈርም ያካሄድ ነው እየተከታተል ነው ያለው በመሆኑ ማንኛውም ሰው ይህን ጉዳይ በተመለከተ ጥያቄ ካለው እኛን አፕሮች ማድረግ ይችላል እና ደንበኛዬን ዳግማዊትንና ልጆቹ ላይ ጫና የሚፈጥር ነገር ባይደረግ ጥሩ ነው። ያለበለዚያ ግን ያው በፍትሐ ብሔርና በወንጀል ጉዳዩን የምንሄድበት ይሆናል ማለት ነው። ፋሚሊስ እንግዲህ የዚህ ጉዳይ መጨረሻ አይታወቅም። እንግዲህ መጨረሻውን ተከታትዬ ይዤላችሁ መጣ ነው የሚሆነው። እንግዲህ ዮኒ ማኛ አወዛጋቢው ሰው እምነቴን ከቀየርኩኝ በኋላ ላስላስ የሚያደርጉኝ ሰዎች ትተውኛል እያለ ነው። እስኪ ሰምተን እንመለስ። ሰላም ሰላም ሰላም፣ እንዴት ናችሁ? ክብሩ ይስፋ ሴጣን ይደፋ። ሁሉ አማን አለን አለን አለን። አሁንም ትንሽ የዮኒ ማኛ ጉዳይ አልበረደም። አንዳንዶቹ ይቅርታዬን ተደንቀው ከመቀበል ይልቅ ጭራሽ ቪዲዮ እየሰሩ ምናምን ነገር አይቼ እየሳኩ ነው እና አንዳንዴ ምን አለ በኔ በማየው ማለት ነው ለኔ ራሱ ትንግርት ነው የሆነብኝ። ዮኒ ማኛ አስቡት፣ የቲክታክ ላስላስን ይቅርታ መጠየቅ እና እግዚአብሔርን አመሰገንኩት። በእውነት እግዚአብሔርን አመሰገንኩት፣ ሌላ አይደለም። በጣም ነው የደነቀኝ። እንዳልኳችሁ እኔን ለማየት የሚፈሩ ሰዎች ይቅርታ ሲባሉ ጊዜ ቪዲዮ እያወጡ አንተ እንዲነ ማለት ተጀመረ። ወይኔ ከሱ ምላስ እግዚአብሔር ሆይ ብለው የሚጸልዩ እግዚአብሔር ሆይ ዮኒ ማኛ ምላስ ውስጥ አታስገባኝ ሲባሉ የነበሩ ሰዎች አንዳቸው ሞተው ስለ እኔ እግዚአብሔርን ሲያመሰግኑ አላየሁም። በጣም ነው የደነቀኝ። አንዳቸው ሞተው ከፕሮቴስታንት ወንድምና እህቶቼ ውጪ ማናቸውም ሞተው እግዚአብሔር ረድቶሃል፣ በዚህ ደረጃ ያበቃ እግዚአብሔር ነው፣ ከስድብ ከአንዳንድ ነገሮች ያወጣ እግዚአብሔር ነው፣ እግዚአብሔር ይመስገን ብለው አንዳቸውን እግዚአብሔርን አላመሰግነው።
የታያቸው እነሱ ዮኒ ማኛ ገንዘብ ሊያገኝበት ይችላል። አያችሁ፣ ሰይጣን ሲጫወትብህ የምታስበው የኔን መዳን የኔን በክርስቶስ መሆን ሳይሆን ገና ለገና እኮ ምናልባት ፓስተር ሆኖ ወንጌላዊ ሆኖ ዮኒ ማኛ ገንዘብ ሊያገኝ ስለሚችል ካሁኑ ልናደድበት የሚባል አስተሳሰብ ይዘው መጥተዋል። እኔ ያገኘሁበት ህይወት ነው። ገንዘቡ መቻጣ ነው። ቲክታክ ላይ ላስላስ እያደረግን እኮ ገንዘቡን በደንብ አግኝተነዋል፣ ሸቅለናል። እኔ ሳልሆን ማንም ገንዘብ የማግኛ ሜትዱ ከባድ አይደለም፣ እንደው ወዝጋባ ካልሆንክ በስተቀር በእውነት ከባድ አይደለም። እንዲያውም ለቲክታክ ጊፍት ስድብ እንጂ ቁም ነገር አይጠቅምም ብዬ ነው የማስበው። ምንም ጥቅም የለው። ስለዚህ ልላችሁ የምፈልገው ምንድነው፣ አንዳንዶቹ እንዴት ነው ጓደኛ አይደለን እንዴ? በጥሩ ጊዜ ጥሩ አሳልፈንል እንዴ? ዮኒ ማኛ እንኳን ለዚያ በቃ እግዚአብሔር እንኳንም ረዳ። ከዚህ ሁላ ጭቅጭቅ ውስጥ ወጥተህ የራስን ሰላም ማግኘት አሪፍ ነው ማለት ለምንድን ነው የከበዳችሁ? የኦርቶዶክስ ወንድሞቼ ለምንድን ነው የከበዳችሁ? አልበደልኳችሁም። መቼም በአሁኑ ሰዓት ክፉ እየተናገረ ነው የሚለኝ አንድም የኦርቶዶክስ ወንድምና እህት የለም። የምናገረው ማስረጃ አስቀምጬ ነው። በማስረጃ ነው የምናወራው። በማስረጃ ደግሞ ማንም እፎይ ማስረጃ አውጥቶ ስለተናገረው ሙስሊሞች አኮረፉ ብላችኋል። እኔም ደግሞ ማስረጃ አውጥቼ ስናገር ማኩረፍ ይገባል ብዬ አላስብም። ስለዚህ በማስረጃ የምንነጋገረው ነገር የሚያስኮርፍ አይመስለኝም። ሰው የኔ መዳን ያስከፋችሁ ሰዎች ደግሜ ልንገራችሁ፣ እኔ በክርስቶስ ነው የዳንኩት እንጂ በሌላ አይደለም። በሌላ ዳንኩ የሚለኝ ካለ መጥቶ ማለት ይችላል። ብዙ አይነት ሙዚቃዎች ብዙ አይነት ነገሮች ምናምን ሲሰሩ አይቻልም። ምክንያቱም አንድ አባባል አለ፣ ያጣ ለማኝ ተሳድቦ ይሄዳል። እኔ በክርስቶስ ነኝ። በክርስቶስ መሆኔን ደግሞ ዛሬ አይደለም የመሰከርኩት። ሁልጊዜም በክርስቶስ ጉዳይ ተደራድሬ አላውቅም። ግን የግሌ አዳኝ አድርጌ አልተቀበልኩትም። ብቀበለው ኖሮ የስድብ መንፈሱ የአንዳንድ በፖለቲካውን በምኑ የምገባበት ነገር ሊኖር አይችልም ነበር። ስለዚህ ክብሩን እሱ ይውሰድ፣ ክብሩን መድኃኔዓለም ይውሰድ። እናንተም የምነግራችሁ ምንድን ነው፣ አሁንም እርስ በራስ ለምትሰዳደቡ ምን ለምትሉ ሰዎች ከኔ ተማሩ። እንደኔ ላስላስ የሚያክሰው የለም። you will never find anybody። ውስጡን ውጭውን የሶሻል ሚዲያን አውቃለሁ። ግን ለምን ብለን ጠላት እናፈራለን? ፍቅር መሆን አንችልም ወይ? እኛ ኢትዮጵያውያኖች በፍቅር መነጋገር ለምንድን ነው የከበደን? ለምንድን ነው የከበደን? በፍቅር አይዲያዎችን ማስተላለፍ ለምን ከበደን? ያችን ነገር እንድታስተውሉልኝ ነው። ሌላ ጉዳይ የለኝም። ተባረኩልኝ ነው የምለው። ሰላማችሁ ብዝት ይበል። ይመቻችሁ። ፋሚሊስ እንግዲህ ለዮኒ ማኛ መድኃኒቱ ሞጣ ነው። ሞጣን እስኪ ሰምተን እንመለስ። ዮኒ በጣም ስማርትና ሶሻል ሚዲያ የቆየ ልጅ ነው። በጣም ያራዳ ልጅ ነው። ዮኒ ይኸውልሽ መንግስት ጋር ተጠግቶ አየው፣ አልሆነም። ህዝብ ተቃወመው። እናታቻ ናት ተዘቅዘቃ ማራልና ሴቶችን ማጋባት ጀመር። አላዋጣው። ያ ማዳም ቀሞችን አስቸግሮ ተንቀሳቀስ። አላዋጣው። ከዛ ሙስሊም ሆነ። አላዋጣው። ኦርቶዶክስ እናትና ልጁ ቢል 16 ዓመት ሞላው። ጠብ የሚል ነገር የለም። ያራዳ ልጅ ምን ሆነ እንደምታታከልሽ ልክ እንደ ጥበብ ወርቅዬ ሲያየው እየወዳ በሚባል ሜዳ ላይ እየወደቀ ልጅ ነበር። ምንም የለው። እዚህ ከተማው ቆን ታስሮ ምናምን የነበር ነው። አሁን ይሄ ልጅ ገባና ሚሊዮነር ነኝ አለና እየመጣ ይሰድበው። የተቀመጥክበት ሶፋ ቂጥን ይዞት ወደ ውስጥ ገባ አለው። አንድ ቀን እኔ ተሰምቶኛል። ዮናስ እንደጋስበ ዮናስ ሲያዳምጥ ቆየና እንዴ ያራዳይቱ ልጅ የልደታ ልጅ እኔ ምን አጨቃጨቀኛልና ጴንጤ ሆነ። አሁን ልንገርሽ በስነ ስርዓት ዮናስ ትክክለኛውን መክሊቱን ያገኝ ሂዘ ፓስተር ነው። ቤተሰቦቼ እንግዲህ መጀመሪያ ላይ እንዳየነው ትላንትና ልደትዬ ነበረች። ልደታችን ነው። ለመናፍቃኖቹ ዝም ብለው ያለ እውቀታቸው ለሚዘበራርቁት መልሳለን። አባ ገብረ ኪዳንን አዳምጠን እንመለስ። እመቤታችን ለምንድን ነው ንጹሕ ሆና ተወለደች የምንለው? ለምን እርግማን የለባትም እንላለን ሲባል የእግዚአብሔር መንበር፣ የሊቀ ካህናቱ መቅደስ፣ የመንፈስ ቅዱስ ማደሪያ ከመሆኗ የተነሳ እግዚአብሔር ለራሱ ማደሪያነት አዘጋጅቷት ነበረ። በካህሊነቱ እንድትወልደው እንዳደረጋት ሁሉ በካህሊነቱም ጠብቋታል። ለእግዚአብሔር የሚሳነው ነገር የለምና የተቀደሰውን አዳም ርኩሰት እንዲሰለጥንበት ከረገመ
እንዳትረገም እርኩሰት እንዳያድርባት መጠበቅም ለሱ ይቻላል። ስለዚህ ከዚህ የተነሳ ንጹሕ አድርጎ አዘጋጅቶ ጠብቋት ዛሬ ግንቦት 1 ቀን እናታችን ቅድስት ድንግል ማርያም ተወለደችልን። ዛሬ መቅደስ ተወልዶልናል። እሷ ከተወለደች እንግዲህ ሊቀ ካህናታችን ኢየሱስ ክርስቶስ በእሷ ተወልዶ ይቀድሰናል፣ ያነጻናል፣ ለእኛ ደግሞ አንጽቶናል ብለን ንጉሳችን ክርስቶስ መንበሩን እሷን ሰርቷልና ፈርዶልናል በእሷ ተገልጦ ብለን መቅደስነቷን መንበርነቷን አይተን ልደቷን እናከብራለን። እንኳንስ በእመቤታችን በቅድስት ድንግል ማርያም ልደት በዮሐንስ ልደት እንኳን ብዙዎች ደስ ይላቸዋል ተብሎ ተጽፏል። ሉቃስ ወንጌል ምዕራፍ 1 ላይ ወብዙሃን ይትፌስሑ በልደቱ፣ ብዙዎች በልደቱ ደስ ይላቸዋል ይላል። ድንግል ማርያም ለወለደችው ለክርስቶስ መንገድ በጠረገው በዮሐንስ ልደት ደስ ካለን ንጉሱን በወለደችው በቅድስት ድንግል ማርያም ልደት ለምን አንደሰትም? በድንግል ማርያም ልደት የሚከፋው ሰይጣን ብቻ ነው። በድንግል ማርያም ልደት ሁሉ ይደሰታል። አዳም ይደሰታል፣ መድኃኒቱ ከሷ ሊወለድለት ነውና። መላእክት ይደሰታሉ፣ ጌታን ከሷ ተወልዶ ሊያዩት ነውና። ነቢያት ይደሰታሉ፣ ትንቢታቸው ከሷ ማኅፀን ሊፈጸምላቸው ነውና። ሐዋርያት ይደሰታሉ፣ የስብከታቸው ሞገስ ከሷ ተወልዶላቸዋልና። እመቤታችን ልደቷ ደስታችን ነው። በእውነቱ ፀሐይን ይዛ የመጣችው ጎህ ዛሬ ተወለደችልን። ዛሬ ግንቦት 1 ቀን ለዓለም ጎህ የቀደደበት ነው። እሷ አድጋ ደግሞ ከ15 ዓመቷ በኋላ ጎሂቱን ተከትሎ ፀሐይ ክርስቶስ ወደዚህ ዓለም ይመጣል፣ በዚህ ዓለምም ያበራል። እናም እመቤታችን ቅድስት ድንግል ማርያም በሰሎሞን ቃል አልብኪ ነውር ወይ ምንትን ይበላይ ለኪ፣ እህቴ ሙሽራዬ ምንም ነውር የለበሽም፣ ኩለንታኪ ሰናይት ንያቤ፣ ወዳጄ ሆይ ሁለንታናሽ ውብ ነው፣ ወደ እኔ ነይ ብሏልና እግዚአብሔር ድንግል ማርያምን ሰርቶ ወደ እሷ መቅደስነት መጥቷል። እግዚአብሔር ወደዚህ ዓለም እንግዳ ሆኖ ሲመጣ ቤት አልነበረምና ጌታን የተቀበልንባት ሁላችን የወከለችልን ንጽሕት አዳራሽ ዛሬ ተጠናቃ ተሰርታልን ተወልዳልናለች። እንኳን ደስ ያላችሁ። ጌታችን ኢየሱስ ክርስቶስ በእሷ አድሮ ይቀድሰን፣ ፍጻሜያችን ያሳምርልን፣ በደላችን ይቅር ይበለን። ወስብሐት ለእግዚአብሔር። ይቆየን። አሜን። ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጧቸው ቪዲዮዎች እነዚህን ይመስሉ ነበረ። በሌላ ቪዲዮ እስከምንገናኝ አብረን ፋሚሊስ እንግዲህ ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮን ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋል።